ትላንት የእናቶቻችን የመሰብሰብ ምክንያት ሆኖ ለአባወራዎቻቸው የማያካፍሉትን የጓዳ ሚስጥር መክረውበታል። ዛሬ ደግሞ በዘመን ቅብብሎሽ የጓዳን ችግር ለመፍታት የኑሮ መሰረት ሆኖ አደባባይ ወጥቷል። ዛሬ በነፃ ነው። ቡና በመጋበዝ ደንበኛ ቢያፈራስ? እኔ ምንሽ አንዱ ነገር ላውራሽማ። ዛሬ በነፃ የሚባል ከቻናል ዋን ቲቪ የምናዘጋጀው ፕሮግራም አለ። ዛሬ በነፃ ምንድነው መሰለሽ የሚያደርገው እንደዚህ እንዳንቺ መታገዝ ያለባቸውን እህቶቻችንን አነስ ያለ ስራ እየሰሩ ግን ራሳቸውን የሚያገዙ እህቶቻችንን ደንበኛ የምናፈራበት ፕሮግራማችን ነው። አሁን ቡናውን እየጠጣው እያሰብኩሽ ነበር። ዛሬ ብንሰራስ? ችግር የለም። ደስ ይላል አይደል? በጣም ግን እኔ እና አንቺ መጀመሪያ እየጠጣው እናውራ። ስራ እንዴት ነው? ይመስገን። ስራ ጥሩ ነው። ክረምትና ስራ እንዴት ነው? ክረምትና ስራ ዝናቡ ሲመጣ ይከብዳል። ይከብድም ግን ሰው መሆንሽ መቋቋም መቻል አለብሽ። እንቋቋመዋለን። አሁን እንዳየውሽ ዳስ መጠለያ ምናምን የለውም እና ዝናብ ሲመጣ እንዴት ነው የምታረጊው? ያው አነሳስተን ምናምን ሸፋፍነን አንድ ቦታ እንጠለላለን። ከዛ ሲያባራ ደግሞ እንወጣለን። ክርስቲያን ተስፋ አይቆርጥም። ተስፋ ቆርጠን አንወጣም። ግን ዝናቡ ካባራ በኋላ ስራው ይቀጥላል፣ ይኖራል ስራ። አዎ እግዚአብሔር ይመስገን። እንዴት ወደዚህ ስራ መጣሽ? እንደዚህ ስራ እዚህ ጋር ትንሽ ክበብ ነበረችኝ። ቦታው ህንፃ በመሰራቱ ያው እዚህ ጋር እንድሰራ የተወሰነ ጊዜ ሲስተካከል ደግሞ ቦታውን እንይዛለን። በህንፃው መሰራት የተነሳ ነበር የነበረው የተሰራው ህንፃው መሰራት። አሁን እሱ እስኪስተካከል እዚህ ጋር እየሰራሽ? ያው እንደ መድኃኒዓለም ፍቃድ። አዎ እግዚአብሔር ይፈቅዳል። የሚሰሩ ሰዎችን ሁሉ ያግዛል ብዬ ነው የማስበው። ቤተሰብ አለሽ? ታስተዳድራለሽ? ልጆች አለሽ? 3 ልጆች አሉ። እውነት? ራስ መሲ ጎረምሳ ናቸው ወይስ ልጆች ናቸው? ህፃናቶች ናቸው። ህፃን ናቸው። 3 ዓመት፣ 5 ዓመት፣ 8 ዓመት። አይ ድግ ብለው ልሻል። አንቺ እዚህ ስትሰሪ ልጆችሽን ማን ነው የሚጠብቅልሽ? ያው ሰራተኛ ነበረኝ። ሄዳብኝ ነው እንጂ ሰራተኛ ነበረኝ። እንደሆነ ሆነ እዚህ ጋር ስለሆንኩኝ አሁን አለ ባለቤትሽ? አዎ እግዚአብሔር ይመስገን። በቃ ልጆች የሚያድጉት በእናትና በአባት ሲሆን በጣም ደስ ይላል። አይ አንቺም ሳይሽ ደግሞ ታታሪ ሰራተኛ ነሽ። አመሰግናለሁ። ስራ ግን አስቸጋሪ የሚያደርገው ምንድነው? ይሄንን ስራ የሚያደርግብሽ አስቸጋሪ ያው አይሆንም አለልሽም ይሆናል። ሁሉም አልጋ በአልጋ የሆነ ነገር የለም። ግን ያን ደግሞ ለማሸነፍ አንቺ ጥንካሬ፣ አንቺ ብርታት ያስፈልጋል። በጣም ከበረታሽ ደግሞ ከአንዱ ታለፋል ብዬ አስባለሁ። በጣም አሁን ይሄንን ስራ ከዚህ ስራ ቀጥሎ ይሄንን ሰራ ጥሩ ነው የምትይው ነገር ምን አለ? ለምሳሌ እግዚአብሔር ቢያሳካልኝ ትልቅ ስራ እመኛለሁ። ማንም የተሻለ ስራ እንትን ሲል ግን በዛም ደግሞ መጠንከር እንዳለብኝ ተስፋ አለኝ። ጠንካራ ሆኜ ይሄን አልፌው የተሻለ ነገር ማግኘት እንዳለብኝ ነው ማስበው ነው። ደግሞ ቡና በጣም ይጣፍጣል። አመሰግናለሁ። እኔ ለቻናሏን ቤተሰቦችና እዚህ አካባቢ ለምትገኙ ሰዎች በሙሉ ጥሩም ቡና ነው ያላት ነው የምለው። አመሰግናለሁ። አሁን ደንበኞቻችንን እንዴት እንደምታስተናግጂ ዛሬ በነፃ ነው ነገ ተመልሳችሁ ኑ እያልሽ በልግስና በፍቅር ነው አይደል የሚሰጠው። ሲሰጥ መስጠት እንደዛ ነው እና እኔ ራቅ ብያይሻለሁ። ቡና ይልጠጣና አንቺ ደግሞ ስራሽን ትቀጥያለሽ ማለት ነው። አመሰግናለሁ እናቴ። ዛሬ በነፃችን እንግዲህ እጣን ባለው ቡና ተጀምሯል። የመጀመሪያ ነፃ የጠጣሁት እኔ ነኝ የምሆነው። በኋላ ከፍላለሁ፣ ግን ቀጣይ ደግሞ እንዴት እንደሆነ አብረን ነው የምናየው። ቡናው ፈልቷል። በምርቃት የጀመሩት ነገር እግዚአብሔር ይመስገን ብላ ነበረ። አይ የመጀመሪያው ደንበኛ ተበርቶልናል። ቡና ጠጣ አንድ ብለን ጀምረን አሁን 2 ሆነዋል። ይታወቃሉ መሰለኝ። አጠገብ ላጠገብ ቁጭ ብለው ነው የሚያወሩት። ብቻ ምንም ይሁን እኛ ደንበኛ ይሁንልን እንጂ ነፃ እንበል እንጂ።
ቡናችን የኢኮኖሚ ዋልታችን እያልን ዛሬ በነፃ ነው የምንጋብዘው። በጣም ብዙ ማህበራዊ ነገሮቻችን የሚፈቱበት ቦታ ነው። እንደዚህ ቡና ተሰብስበን የምንጠጣበት ቦታ አሁን ነው ውጭ የወጣው እንጂ ድሮ በየቤቶቻችን ሆነን ቡና ጠጡ ብለን የምንጠራራበት አንዱ ልማዳችን፣ ባህላችን፣ መገለጫችን ሆኖ የታየበት አይደለ ቡና። አሁንም እየጠጣን ነው፣ በውጭም እየጠጣን ነው። ወደ ረከቦቱም ጠጋ የሚል ደግሞ ሰው እየመጣ ነው። ቀናኝ መሰለኝ ከመጀመሪያ ደስ አለኝ። ዛሬ በነፃ ነው ሊባል ሂሳብ ዛሬ በነፃ ነው። ነገ ደንበኛ ሆናችሁ እንድትመጡ ነገ ደንበኝነታችሁ ስለምንፈልግ የምር ነገ ነው የምንፈልጋችሁ፣ ለዛሬ አይደለም። ዛሬ ግብዣ ነው። እየተከራከራት ነው የሚመስለኝ። የምር ችግር የለም። አመሰግናለሁ። የዛሬ የነገ ደንበኝነት ነው የምንፈልገው። እናመሰግናለን። ሰላም ዋሉ፣ ሰላም እደሩ። መልካም አዳር። እሺ አባቴ፣ እሺ እናመሰግናለን። እሺ አባቴ። ሳስበው ግን እየመረቃት ነው፣ ክርክር ብቻ አይደለም። ግን እንዲሁ በነፃ ነው ተብሎ ዝም ብሎ ይዞ ይሄድ አይመስለኝም። እናመሰግናለን። ለማንኛውም እንደዚህ አይነት ጸጋ ያላቸውን ሰዎች ያብዛልን። በፍጹም እንከፍላለን የሚሉ ሰዎች ከምርቃት ጋር ማለት ነው። እንደዚህ 2-3 ሆነው ደግሞ የሚመጡ ደንበኞችም አሉ። እንደውም ብዙ ጊዜ ቡና የምንጠጣበት ተሰብስበን የምንጠጣበት አንዱ ዓላማ እናቶቻችን በተለይ ማህበራዊ ችግሮቻቸውን የሚፈቱበት ቡና ዝም ብሎ ውጪ በገበያ መሸጡ ብቻ አይደለም። እኔ የማየው ቡና ጠጡ ብዙ መልእክት አለው። ብዙ መልእክት በቃ ብዙ ማህበራዊ ህይወቶቻችን የተነገሩበት ነው እና በቤታችሁም ቡና ጠጡ፣ እዚህም ቡና ጠጡ፣ በነፃ ነው። አመሰግናለሁ። ሂሳብ ዛሬ በነፃ ነው። ቡና በነፃ ነው የጋበዝን ያለ ነው። ነገ ተመልሳችሁ እንድትመጡ ደንበኝነታችን ስለምንፈልገው ዛሬ በነፃ ነው። እኛም እናመሰግናለን። ሰላም እደር። ምን እንደሚያወሩ አላውቅም። ሂሳብ ዛሬ በነፃ ነው። ነገ ደንበኝነታችሁ ስለምንፈልግ ነገ ተመልሳችሁ እንድትመጡ ስለምንፈልገው ዛሬ ነፃ ነው የጋበዝን ያለ ነው። እኛም እናመሰግናለን። መልካም አዳር። በእርግጠኝነት ከምስጋና ጋር ነው የሚሄዱት ብዬ ነው የማስበው። እሷም ስታስተናግራቸው እጇን ወደኋላ አድርጋ በፍጹም ትህትና ስለሆነ በጣም ነው ደስ የምትለው። ዛሬ በትክክልም ቡና በነፃ ነው። ደግሞ እንደውም ቅድም አንድ ሳወራ ትዝ ያለኝ ነገር አሁን እያያያዝን ያለ ነው ቡና ከሀሜት ጋር ነው። ቁጭ ብለን የምናማበት አንድ መድረክ እያስመሰለው ነው። እኔ ግን አልስማማም በዚህ። ምክንያቱም የምናወራው ስለማንም ይሁን ስለምንም መነሻው የማህበራዊ ጉዳዮቻችንን መፍቻ ነበረ፣ ችግሮቻችንን መፍቻ ነበር እንጂ ቁጭ ብለን የከሌን ስም የምናነሳበት አልነበረም። ግን አሁን ላይ ግን አብዛኞቻችን ሰው ቡና ተሰብስቦ ሲጠጣ ሀሜት ለማማት ነው እያለ ያማናል እኛ ቡና ጠጪዎችንም ጭምር። ግን እሱ ብቻ አይደለም፣ ብዙ ማህበራዊ ችግሮች የተፈቱበት፣ ሰው ሀሳቡ የቀለለበት፣
የጨነቀውን ነገር ለሰው ያካፈለበትን ቦታ መሆኑን መርሳት የለብንም። እንደውም ባለውለታችን ገበያ አረ ገበያ ልበል እንዴ? ወይም ደግሞ እንደዚህ ቡና ጠጡ ልበል? አሁን መንገደኛ ፈልጌ ነው ቡና የምጋብዘው ዛሬ። በቃ ትኩስ ቡና። እኔ ምን አባቴ ቡና ልጋብዝህ? እሺ ተዋረድኩ። በሴት ተጋብዞብኝ የሚል የትኛው ጎረምሳ ነው? ንቁ ጎበዝ ቀልጣፋ እናት ነች። የሶስት ልጆች እናት እንደሆነች አጫውታኛለች እንደሰማችኋት። እና ከልጆች ጋር እንደዚህ አይነት ስራ መስራት ቀላል አይደለም፣ ሊያውም በዚህ በክረምት ሊያውም በዝናብ እና ብርታቷና ጀግንነቷን ሳላደንቅላት አላልፍም። እንደዚህ ሰብሰብ ብለው ሲመጡ ነው ጥሩ። እንዴ ቡና ጠጡ አልኩ። እንዲህ ደግሞ ከዕጣን ጋር ሲታጀብ በስማ እኔ እንዴት እንደምነቃ። እናንተን ግን አሁንም ልጋብዛችሁ ነው የምለው። ቻናሏን እንደዚህ በየቦታው እየሄደ እንደዚህ አይነት ስራ የሚሰሩትን ሰዎች ማገዝ ብቻ አይደለም፣ ቦታው ላይ የተገኙትንም ሰዎች በነፃ ነው የምንጋብዘው። አቦል ቱና እና በረካ ብለን ስም ሰተናቸዋል አይደለም? አቦሉ ላይ ሰው ከደረሰ ውይ የምንወደው ሰው መጣ ይባላል። ሶስተኛው ላይ ከደረሰ ደግሞ በቃ ይሄ ሰውዬ ነጋዴ ነው ማለት ነው እያልን እንዲህ ያወጋንበት እኮ ነው ቡና የምንጠጣው። እና እኔ ደግሞ ዛሬ ምን እጨምርላችኋለሁ? አቦሉን ከጠጣችሁ በጣም አይምሯችሁ ይነቃቃል። የቡና የመጀመሪያው ጣዕሙ ብዙ ካፌን ስለሚይዝ አይምሮ በጣም ያነቃቃል። ግን ሶስተኛውን ከጠጣችሁ ደግሞ እንቅልፍ በእንቅልፍ ነው የምትሆኑት። የካፌ መጠኑ በጣም አነስተኛ ስለሆነ አይምሮን ማረጋጋትና የማስተኛት ልምድ ነው ያለው ቡና። ስለዚህ መርጣችሁ ጠጡ በዛው ማለት ነው። ሂሳብ ሊከፈል ነው። አይ ዛሬ ነፃ ስለሆነ በነፃ የጋበዝን ነፃ የጋበዝን ነገ ደንበኝነታችሁ ስለምንፈልግ ነገ ችግር የለውም። ዛሬ የጋበዝን ስለሆነ እናመሰግናለን። እናመሰግናለን። ዜር ይስጥልን። እሺ አባቴ እንደዚህ በምስጋና በነፃ ነው። ጎንበስ ብላ ነው ደግሞ የምታናግራቸውና በቃ እንደዚህ አመስግኖ የሚሄድ ሰው ነው ደስ የሚለው። የዛሬ በነፃ ውጤቱ ይሄ ነው። ሰዎች የተሰጣቸውን ነገር በሙሉ ትንሽም ቢሆን በነፃ የሚያመሰግኑበት፣ የሚሰጡት ሰዎች ደግሞ ደንበኛ የሚያፈሩበት አይደል? አሁን ደግሞ አጋዧ በርቀት ያየዋት ነው። ሲኒዎቿን አጠብጠብ እያደረገች ደግሞ ለቀጣዩ እንግዳ እየተዘጋጁ ነው። ወይ ጋሼ? አዎ አምባሻ 30 ብር 30 ብር ነይ። በነፃ ነው ዛሬ፣ ነፃ ነው። እዚህ ጋር የጋበዝን ስለሆነ ለነገ ደንበኝነት ስለምንፈልግ ስጫችሁ። አሜን። እሺ አባቴ። ከውሎ የተረፈ ደግሞ የቀረውንም አምባሻ በነፃ እያለች ነው። አብዬ አምባሻቸውን ይዘው ነው የሄዱት፣ ምርቅ አድርገው ማለት ነው። ትጠጣላችሁ አትጠጡም? ትጠጣላችሁ ብለን አይደል እንደኛ እዚህ የተገኘ ነው። በየቦታው ያለውን በየደጅ መውጫችን ያሉትን ሰዎች የምናግዝበት ነው አልተባባልንም? ሞቅ ሞቅ ያደረግነው የቡና ገበያ አሁን ትንሽ ደግሞ ቀዝቀዝ እያለ ነው። እስካሁን የነበራት ቆይታ ምን እንደሚመስል አያና
ካለም አብሬ በነፃ እሸጣለሁ፣ ከሌለም ደግሞ ያሉትን ጋብዘናቸው እንሰነባበታለን። ጋሼ ዛሬ ነፃ ነው የጋበዝን ስለሆነ ነገ ደንበኛ አብዬ እኔም እንደዚህ ብዬ ነው ማስተናግደው ዛሬ። ነገ ከስተምር ተመልሶ እንዲመጣ ስለምንፈልግ ዛሬ እያስቀመስን ነው። አይ እናመሰግናለን ጋሼ። ነገ ደንበኛ እንዲሆን እናመሰግናለን። በነፃ ጋብዘን ቤታችን አብልተን ቡና ጋብዘን አይደል ወዳጅነት የምናፈራው። አሁን እዚህ ደግሞ ደንበኝነት ያፈራን ነው። እናመሰግናለን አብዬ በጣም እኛም እናመሰግናለን። አሜን ጋሼ። ምርቃት ነው አይደል ያፈስነው ዛሬ። ቆይታችን እንዴት ነበረ? በጣም አሪፍ ነው እግዚአብሔር ይመስገን። ዛሬ በነፃ ነው ስትያቸው? በነፃ ነው ስላቸው ያው በነፃ ነው ጀመረበት። አባቴ ዛሬ ነፃ ነው፣ ነፃ የጋበዝን ስለሆነ ለከስተመሮቻችን ነገ ተመልሰው እንዲመጡ ነገ ተመልሰና ደንበኛ ሁናት። እሺ አመሰግናለሁ። እሺ አባት እናመሰግናለን። እሺ እኔ እና አንቺ ጀመርነውን እንጨርሳለን። በነፃ መስጠት ደስ ይላል አይደለ? ለተቀባዩ ነው እኮ የሚከብደው። እውነት ነው። ግን ከነሱ ደግሞ ምርቃት ማትረፍ የነገ ወዳጅነትን ማትረፍ ትልቅ ነገር ነው። እውነት በነፃ ስትሰጫቸው አይ ብሎ የተከራከረች ሰው አልነበረ? ኧረ አለ 1500 ብር የተሸጠ ቡና ዛሬ እዚህ ጋር የዋልሽ እንዴት ይሆናል? በነፃ ነፃ አይሆንም እያሉ ብዙ ሰዎች የተከራከሩኝ ነበረ። በየአካባቢያችን እንደዚህ አይነት ሰው ያብዛልን ነው ሁሉ ጊዜ የምለው። አሜን። ለደንበኞችሽ እዚህ አካባቢ ለሚያውቁሽ የት እንደምትገኝ ይሄን የመሰለ ጥሩ ቡና የት እንደሚያገኙ በደንብ ነገራቸው ካሜራውን እያየሽ። እኔ ያለሁት ወረዳ 5 በር ላይ ነው ያለሁት። ደንበኞቼ በጣም አመሰግናለሁ። በክፉም በደጉም ቀን ከኔ ጋር መሆናቸው፣ ሲከፋኝም ሲደላኝም ከኔ ጋር ስላላችሁ ደንበኞቼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከዚህ ግን ሌላ ጥያቄ እንደገና እንጠይቅ ነው። በክፉም በደጉም ቀን የነበሩ ደንበኞች አሉሽ ማለት ነው? አብረውሽ ያልተለዩሽ? በጣም በፊት በምትሰሪው ስራ አብረውሽ የነበሩ ናቸው? በጣም እኛም በቻናሏን ስም እናመሰግናለን ነው የምንለው። እኔም አመሰግናለሁ። ሌላ ማለት የምትፈልጊው ነገር አለ? ከልቤ አመሰግናለሁ። እኛም እናመሰግናለን። በጣም ነው የምናመሰግነው። ተባረኪ፣ ይቅናሽ፣ ስራሽ ይስመርልሽ ነው የሚባለው። አሜን። ቁጥርሽን ንገሪኝ። ኧረ ችግር የለውም። ኧረ ችግር የለውም። እንደዚህ በፈገግታ ደስ በሚል ስጦታን ይሰጣሽልንና እኛ እኮ አንቺን ማገዝ ቻናሉን አንቺን ማገዝ ነው ዛሬ። ደንበኛ ማፍራት አይደል ስራችን? እንዴት ካንቺ እንወስዳለን? እኛም ችግር የለውም። አንዳንዴ እኮ ሰው መሆንም እኮ ሰው መርዳት ራሱ ያው አለ አይደል ጥሩ ነገር ነው። አየሽ ሰው እንደዚህ ሰጠ የሚባለው ከሌለው ላይ ሲሰጥ ነው ትለኛለች። እውነት ነው። እንደኔ ወጥቶ ሰርቶ የማይኖሩ ሴቶች ብዙ ስላሉ ችግር የለውም። አረ ለኛ ግን ችግር ስላለ አሁን አስገባልሻለሁ። 09 13 ያው አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኪ። አሜን። ይቅናሽ። እኔም አመሰግናለሁ። የምትሰጪው አያሳጣሽ፣ ሁሌ ሰጪ ያርግሽ ነው። አሜን። እናቴ አመሰግናለሁ። እናንተም እግዚአብሔር ያክብርልኝ። እዚህ ጋር ያስባችሁን እኔን አይታችሁ በመምጣታችሁ አመሰግናለሁ። ሰላም ሁኑልኝ። አመሰግናለሁ። እሺ ተባረኪ። እግዚአብሔር ያክብርልኝ። እኔ ውድ ሰላም ሁኑ። አሜን። ሰላም ሁኚ። አመሰግናለሁ። እሺ ቻው ቻው እናቴ። ኑ ቡና ጠጡ። የብዙዎቻችን ልጅነት አገልግሎት የሰጠበት ከእናቶች ለእናቶች የተላከ መልእክት። ኑ ቡና ጠጡ ዛሬ በነፃ። ከቻናሏን ለቡና አፍቃሪዎች ሁሉ የተላከ መልእክት።